እየሰማሽ ነው እየነገርኩህ አይደል እንዴ የዚህ ተቀ አሁን እንድታርግልኝ ፈልጋል ያ ሰው ለማግኘት ነበር መጣሁት እናግራለን ተነስ ይጅ ተረጋጋ እሺ ይሄ ፎቶ ምንድነው ስም እዚህ ላይ ያለው ስም ያቤርና ስም ነው ያለው እኮ ምንድነው ያንቺ አስልከና ደጋጎ ምንድነው አንተ ደጋገኝ ምክንያቱም ምን ያውን ተደብድቤ ማለት ትልቅ ጥቃት ነው የደረሰብኝ ማን እንደበደበ እነሱን ለኔ አላቃቸው እነማን እንደሆኑ እሷን የፍርድ ቤት ኬዝ ነው ፍርድ ቤት ይዞታል ፍርድ ቤት እስከሚፈታው ድረስ እንግዲህ በሂደት ላይ ነው ያለው ታይዟል እነዚህ ሰዎች የደበደቡ ራስን መለወጥ ነው አይደለም ቢያንስ ስክሪን ሴቨርን እንኳን አታስተካክልም ቢያንስ ዲ ስላበበ ቆይሽ ቁጭ በል ልንገር ማን ነው ታዲያ አንተ አዛዥ አስፈላጊ ነው አትበለኝ አንተ እሺ መኮንን ነው ታውቀዋለህ መኮንን ዲ እናንተ ይያልክ ወሬና ቁም ከተደበደበ ወሬና ቁም እጄን እስኪ ያሳርፍና ከኔ ማወራ ነው አውራኝ አይደለም እኔ ሊያ የምትለው አላቃተም እኔ ከነጭራ ሊያ ማናት ራሱ አንተ መልስ በስተክል መልስልኝ እንዴት ነህ እግዚአብሔር ይመስገን አንዴ ላናግረህ ነበር ከራይቺ ነው ነው ቆይ ምንድነው የት ነው አንተ ቤት አይመለከተም እንዴ ምንድነው እንደዚህ አይነት የመጣው ቆይ እዚህ ነው እኔ ጋር አይመለከተም ምን አመጣው ይኸውልህ ምላሽን በአግባቡ መልስልኝ አይመለከተም ምናምን የሚል አማርኛ አልሰማም እንዴ ያስፈራራኝ አዎ አስፈራራለሁ ቤትሽ ነው ቤትሽ ነው ሲሉ እንደነገረን እቺ ልጅ ለመኮንን ልጃገረ ሴቶች ነው እንደምታቀርብ ምን ሴቶችንም ትሰጪዋለሽ ለመኮንን ታቀርብለታለሽ እንደገና አዲስ እድል ድርጅታችን ዲኤምሲ ሪል ስቴት እንደሚታወቀው ቤቶችን እየገነባን በመሸጥ ላይ እንገኛለን። ዛሬም እንደ ትላንቱ ለ25 ቤቶች ብቻ ቅናሽ አውጥተናል። በተጨማሪም 60% የባንክ አማራጭ በረጅም ጊዜ ማለትም እስከ 20 ዓመት ቀስ ብለው እየሰሩ የሚከፍሉትን ሁኔታ አመቻችተናል። በ10% ቅድመ ክፍያ ብቻ ከባለ 1 እስከ ባለ 3 መኝታ ቤቶችን በመረጡት የካሬ አማራጭ ማግኘት ይችላሉ። በተጨማሪም በዚህ ቻናል በኩል ማለትም የንስር አይንን ጠቅሰው ለሚመጡ ደንበኞች እስከ 30% የሚደርስ ቅናሽ አቅርበናል። ለበለጠ መረጃ በ0997 398676 አለያም በ0997 24 8676 ላይ ይደውሉ። ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል። ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦች እንደምን አላችሁ እንደምን ቆያችሁ እንደምን ከረማችሁልኝ በያላችሁበት ሰላም እግዚአብሔር እንግዲህ ከሁላችሁ ጋር ይሁን እያልኩ እነሆ ውድ ቤተሰቦች ወደ ስራዬ ተመልሻለሁ እዛም እዚህም እያልን ብዙ ቦታዎች ላይ እንግዲህ እየተከፋፈልን ብዙ ስራዎችን እየሰራን ነው የምንገኘው እንደተመለከታችሁ በጎን የአሸናፊ ጉዳይ አለብን በጎን ደግሞ የአቤል ጉዳይ አለብን እንዲሁም ደግሞ እኔ የጀመርኩት ከዚህ ቀደም የነበረው የእናቱ ኤፍሬም ኬዝም እንግዲህ እንዳልተቋረጠ ልነግራችሁ ፈልጋለሁ በሌላ መንገድ ስራዎችን እየሰራን ነው የምንገኘው እንግዲህ ያው ቪዲዮ እያወጣን ባንሆንም ቪዲዮን እየሰራን ባንሆንም የተወሰነ ርቀት ሄደናል እንግዲህ ውድ ቤተሰቦች አሁን ላይ ያለንበት ሁኔታ ትንሽ ግራ ያጋባልና ዛሬ አዲስ መረጃ ስለደረሰ ነው እዚህ ግቢ ውስጥ የተገኘ ነው ይህ መረጃችን ምንድነው አበበ ሊደበቅ ይችላል ወይ ደግሞ አበበ ሊኖር ይችላል የተባለበት አድራሻ ተሰጥቶን ተገኝተናል በቦታው እዚህ ቤት እንዴት ሊመጣ ቻለ አበበ እዚህ ቤት ምንድነው ያለው የነማን ቤት ነው እንደተነገረኝ መረጃ ከሆነ ድርጅቱ ያዘጋጀው ቤት እንደሆነ ተነግሮኛል ከዛስ ምንድነው የሚደረገው በጣም በርካታ ሰዎች አገባባቢው ላይ ያሉ ሰዎችንም ሳናገር ስለዚህ ግቢ በጣም በርካታ ሰዎች በተደጋጋሚ ጊዜ እዚህ እንደሚመጡ ብዙ ወጣቶች እንደሚመላለሱ በሆነ ጊዜ ደግሞ ተመልሰው እንደሚሄዱና ሌላ ወጣቶች እንደሚሄዱም ጭምር ነው የተነገረኝና አበበም ደግሞ እዚህ ሊመጣ እንደሚችል መረጃ ስላለኝ ቀጥታ መጥቻለሁ ማለት ነው እስኪ እንገባና ማን እንዳለ አበበንም እዚህ ካለም አበበንም እንግዲህ አንቀን ለማስወጣት ሁላችንም በተጠናከረ ኃይል መተናል ማለት ነው እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆይታችሁ እንድትከታተሉኝ ጋበዝኳችሁ አዲስ ሆናችሁ ካላችሁ ይህንን ቻናል ሰብስክራይብ ያደርጋችሁ ቤተሰብ መሆናችሁን አትርሱ እባካችሁ ሰብስክራይብ የምትሏን ወይም ደግሞ ቀዩን ጽሁፍ እየተነጣናችሁ እንድታጠፉ ፈልጋለሁ እንዲሁም የደወል ምልክት ተጭናችሁ ኦል የምትለው ላይ ታረጋላችሁ ከዛን ቪዲዮ በለቀቁ ቁጥር ወደ እናንተ ኖቲፊኬሽን ወይ ደግሞ መልእክት ይደርሳችኋል ማለት ነው እንዲሁም ሐሳብ አስተያየታችሁን ኮሜንት ላይ ጻፉልኝ ቪዲዮን ላይክ ሼር ያደርጋችሁ ብዙ ሰው ጋር ድረሱልኝ እስኪ ገና ሲመጣላችሁ ቪዲዮ ላይክ የምትሏን ንኳት በቃ እቺ ምልክት በመንካት ጀምሩ ብዙ ሰው ጋር የመድረስ አድቫንቴጁ የሰፋ ይሆናል ማለት ነው እስከ ፕሮግራም ፍጻሜ ድረስ በድጋሜ አብራችሁኝ ሁኑ መልካም ጊዜ
ሰላም እንዴት ነህ? እግዚአብሔር ይመስገን። አንዴ ላናግርህ ነበር። ወደ ውስጥ ገብተን መነጋገር እንችላለን? ይኸውልህ ልውል እባላለሁ፣ ጋዜጠኛ ነኝ እና አንዳንድ ጥያቄዎችን ለመጠየቅ ነበር እኮ። በምን ዙሪያ እንደሆነ ገብቼ ባናግርህስ? ባለቤቱ የሉም፣ ያው እንግዳ ነኝ። ባለቤቱ የሉም፣ እንግዳ ነህ እኮ። ምን ችግር የለውም፣ እንጠብቃቸዋለን። ይኸውልህ ሰማኛለህ፣ እንጠብቃቸዋለን። ይኸውልህ አንተን እስከዛ እያወራንህ እንጠብቃቸዋለን፣ ችግር የለውም። እኔ እንግዳ ነኝ አልኩህ እኮ። ስለዚህ እኮ እንግዳ ልትሆን ትችላለህ። ስለዚህ እኛ ደግሞ አይደለም በሩ ሲጀምር መልክ ራሱ ግራ እያጋባኝ ነው። በሩን አለቁም እኮ ገብተን እናውራ እያልኩህ እኮ ነው። ገብተን ቁጭ ብለን በሰላም እስኪ እናውራ እንግዳ ነኝ አልኩህ እኮ። እንግዳ ነህ፣ እስከዛ ስለ ቤቱ አንተ ታጫውተኛለህ። አንዳንድ ነገሮች ለማወቅ ፈልጌ። አይሆንም፣ እስኪ ዞር በልኝ። አይደለም ይኸውልህ ላናግርህ ፈልጌ ነው እያልኩህ እኮ። ታዲያ በጉልበት እንዴት ነው አንተ ሰው ቤት የምትገባው? ቁጭ ብለን እናውራ እንዴ። እንዲሁ ግን ስመለከተህ ግራ የሚያጋባ ነገር አለ። ማለት ምንድን ነው ግራ የሚያጋባ ማለት? ተወስን፣ እሱን በኋላ ያደርስበታለሁ። እስኪ ስለ ራስህ ማውራት ትችላለህ? መጀመሪያ አንተ ማንነትህን ባውቅ ደስ ይለኛል። ማለት አንተ ራሱ እንዴት እንደዚህ ልጠይቀኝ ቻልክ? ይኸውልህ የመጣሁት እዚህ ቤት ጥቆማ ደርሶኝ ነው። ምን አይነት ጥቆማ ነው የደረሰ? እሱን በኋላ ላይ የምነግርህ ይሆናል። እሱን እንድነግርህ ግን መጀመሪያ ስለ ራስህ ማንነትና እዚህ ቤት ውስጥ ምን እንደምትሰራ እንድነግርህ እፈልጋለሁ። ማለት ከዚህ በፊት እኮ ስለ ራስ መጀመሪያ አስተዋውቀኝ። እኔ እዚህ ቤት የመጣሁት ለእህቴ ቤት ነው ያለሁት። አንተ ማነህ ራስ? የእህቴ ቤት ነው ይሄ? የእህቴ ቤት ነው ይሄ። እኔ ያው መጀመሪያም ስገባ ነግሬሃለሁ ማንነቴ። ልውል እባላለሁ ብያለሁ። እሺ ልውል እባላለሁ እኮ። ምን ፈልገህ ነው ታዲያ? የወንጀል ኬሶችን እየመረመርኩ ነው ያለሁት እና እኮ ምን አይነት ደግሞ አንዳንድ ጥቆማዎች ተሰጥቶኛል። ስለዚህ ቤት ማወቅ ስላለብኝ እዚህ ድረስ መጥቻለሁ። አንተ የእህቴ ቤት ነው አለ ቤት። በጣም ጥሩ። ስለ ራስህ ስለ አንተና ስለ እህትህ ንገረኝ ታዲያ። ቤተሰቦቻችሁ የት ነው የሚኖሩት? ማለት አስፈላጊ ነው? አዎ አስፈላጊ ነው። የነገርኩህ እኮ ነው። የወንጀል ኬዝ ነው እየመረመርኩ ያለሁት። ስለዚህ የምጠይቅህን ጥያቄ በአግባቡ ምላሽ ስጠኝ። ማለት እኔ ራሱ ይኸውልህ ጥቃት ደርሶብኝ አሁን በዚህ ሰዓት እንደዚህ አይነት ኬዞች ብዙ ማውራት አልችልም። ምን ማለት ነው ጥቃት ደርሶብህ? ምን አይነት ጥቃት ነው የደረሰብህ? ንገረኝ። ምክንያቱም እኔ አሁን ተደብድቤ ማለት ትልቅ ጥቃት ነው የደረሰብኝ። ማን ነው የደበደበህ? እነሱን ይኸውልህ እኔ አላቃቸውም እነማን እንደሆኑ። እሷን የፍርድ ቤት ኬዝ ነው፣ ፍርድ ቤት ይዞታል። ፍርድ ቤት እስከሚፈታው ድረስ እንግዲህ በሂደት ላይ ነው ያለው። ተይዘዋል እነዚህ ሰዎች? የደበደቡ ሰዎች እስካሁን አልተያዙም። እኔም እንዲያዙልኝ ነው እየፈለግኩ ያለሁት። ሳይያዙ ታዲያ ምንድን ነው ፍርድ ቤት የያዘው ጉዳዩ? ምክንያቱም እኔ የደረሰብኝ ጉዳት ነው። እሱን ምን ላይ ነው ጉዳት የደረሰብህ? ያው አሁን ሐኪም ቤት ሄጄ ምናምን ያለው ነገር የተወሰነ እንትን ብሏል። አይ እንደምመለከተው ከሆነ ፍጹም ጤነኛ ነህ። ምንም የቆሰልክበት ቦታ ምናምን ነገር የለም። ግዴታ እኮ ይኸውልህ ከላይ የሚታይ ነገር መሆን የለበትም። ውስጥ ሊጎዳ ይችላል። ስለዚህ ተመትቼ ያለው በዛ መሰረት ደግሞ እኔ ሐኪም ቤት ሄጄ መረጃ አለ ማስረጃ አለ። ምንድነው ስራ? በዚህ ልክ ቆይ መጠየቅ ለምን አስፈለገ? ማለትም ያው የደበደቡ ሰዎች ምናልባት እኮ በዚህ አጋጣሚ እኛ ወንጀለኞች ቆይ እኔን ነው ልትመረምር የመጣ ወይስ ምናልባት ወንጀለኞቹን በዚህ አጋጣሚ ልንይዝልህ እንችላለን? እሱ በሂደት ይኸውልህ አሁን እኔ በዛ ዙሪያ ምንም አንተን የጠየቅኩበት ወይም ነው ያንተን እርዳታ አልፈለኩም። እየሄድኩበት ባለው መንገድ እየሄድኩበት የሱ ውጤት ደግሞ በኋላ ያው ስንገናኝ ወይም ደግሞ ላስረዳ እችላለሁ። ከዛ ውጪ ግን በምንም አይነት ሁኔታ ስለኔ ምንም የሚመለከት ነገር ጠላቶች አሉ ከዚህ በፊት እንዲደበድቡ የሚችሉ ከሰው ጋር ተጋጭተህ ታውቃለህ? አላውቅም። እኔ ተራ ሹፌር ነኝ። ከዛ ውጪ ምንም አይነት እንትን የለብኝም። የምን ሹፌር? እንዴ ምንድነው እየጠየከኝ ያለው? የምን ሹፌር ነህ? ሹፌር ማለት መኪና ነው አመነዳው። ሌላ ምንድነው? ምንም ፕሌን አነዳም እኮ። ታዲያ ጥያቄን በአግባቡ መልስልኝ። ምን አይነት መኪና ነው የምነዳው? የድርጅት መኪና ነው የምነዳው። ድርጅት ውስጥ ነው የምሰራው። ድርጅት ውስጥ? አሁን አንተ ቢያንስ ወንጀል እየመረመርኩ ነው ምናምን ስላልከኝ ነው እንጂ በዚህ ልክ ስለ ፐርሰናል የራሴ የስራ ሁኔታ መናገርም አይጠበቅብኝ። ስለዚህ አሁን አንተ የመጣበት ጉዳይ ቀጥታ ተናገርና ወደምትሄድበት መሄድ ትችላለህ። አንተ እንድመልስልኝ ነው የምፈልገው። መሄዴን አንተ አልነግረኝም። የመጣሁበትን ጉዳይ ስጨርስ ራሴ ተነስቼ እሄዳለሁ። መልካም። እሺ ምንድነው የምትጠይቀኝ? ወይ ደግሞ ምንድነው መጠየቅ የፈለግከው? አንደኛ የምትሰራበትን ድርጅት ማወቅ ፈልጋለሁ።
ከኔ ጋር ምን አገናኘክ? ይኸውልህ የምትሰራበትን ድርጅት ማወቅ ፈልጋለሁ። ሁለተኛ ደግሞ ድብደባው የደረሰበት መቼ ነው? ድብደባው ቢያንስ 15 ቀን ምናምን አልፎታል። 15 ቀን ድብደባው ከደረሰበት? የት ነው ድብደባው የደረሰበት? ይሄ የት ቤት ነው አይደል? ይሄ የት ቤት ነው? እኔ አሁን ለማረፍ ነው የመጣሁት። ያንተ ቤት የት ነው? እኔ ተከራይቼ ነው ነው። ቆይ ምንድነው? የት ነው ያንተ ቤት? አይመለከተም እንዴ? ምንድነው እንደዚህ አይነት የመጣው? ቆይ እዚህ ነው እኔ ጋር አይመለከተም። ምን አመጣው? ይኸውልህ ምላሽን በአግባቡ መልስልኝ። አይመለከተም ምናምን የሚል አማርኛ አልሰማም እንዴ? እያስፈራራኝ። አዎ አስፈራራለሁ። ይኸውልህ ምላሽን በአግባቡ ከሰጠኝ በሰላም እንጨርሳለን። መልካም እሺ፣ ጠይቀኝ። ቤትህ የት ነው? አድራሻው የት ነው ያንተ ቤት? ምክንያቱም እኔ ሹፌር ስለሆንኩ የተለያየ ቦታ ነው ከስራው ጋር። እየሰማኝ ነው የምትኖረው? ያንተ ቤት ትክክለኛ ቤት የት ነው አድራሻው? አዲስ አበባ ውስጥ ነው የምኖረው፣ ግን ለስራ አንዳንዴ ፊልድም ስለምንወጣ በዛ ሊቀያየር ይችላል። አንድ ቦታ አይደለም፣ ምክንያቱም የተወሰነ ቦታ አይደለም ማለት ነው። በጣም ነው የምታላግጠው። እኔ አድራሻውን ነው እየጠየቅኩ ያለሁት፣ አካባቢውን ነው እየጠየቅኩ ያለሁት እኮ። አካባቢው ልነግርህ አልችልም አልኩ፣ ምክንያቱም ለስራ ትነግረኛለህ፣ ፊልድ ወጣለሁ። ትነግረኛለህ። ተከራይተህ የምንኖርበት ሰፈር የት ነው? አሁን ላይ እየኖርኩ ያለሁት እህቴ ጋር ነው። እህቴን ምክንያቱም አሁን ቤት ተከራይቼ ከነበር ቆይቷል። ስለዚህ አሁን ወደ እህቴ መጣሁ እኮ። ስለዚህ ከዛ ወደዚህ እዚህ ነኝ። በቃ ከተደበደብኩ ወዲህ እዚህ ነው እኮ። የዛሬ 15 ቀን የተደበደብክበት ሰፈር የት ነው? ቦታው ለምን አስፈለገ? ምክንያቱም እኔ በግል በራሴ እየሄድኩበት ነው። በቃ ራሴ ፈታዋለሁ። አይመለከትም። በማይመለከት ቦታ ዝም ብለህ ጥልቅ አትበል እንዴ። ቢያንስ የመጣበት ጉዳይ ፈጽመህ ሂድ። በቃ አለቀ እንዴ። ምንድነው እንደዚህ አይነት? እኔ ጋር አይደለም አይደል የመጣው? ስምህ ማን ነው? ስምህን ንገረኝ እስኪ። ይኸው ላውን እኮ ወደኔ ስምህን ንገረኝ። ግዴታ ነው ወይስ አስፈላጊ ነው? አዎ ግዴታ ነው። ስምህን ንገረኝ። እሺ ከባድ መታወቂያን አሳየኝ። ይሁን ባይገርምክ ያው አሞኝም እንትን ስል በጣም የተቸገርኩበት ጉዳይ ነውና መታወቂያ አልያዝኩም። ምን ማለት ነው መታወቂያ አልያዝኩም? የለኝማ። እንዴት ነው መታወቂያ ማይኖር? መታወቂያ ሳይኖር እንዴት ነው የምትንቀሳቀሰው? በስራ ምክንያት ያው ቢዚ ስለሆንኩ መታወቂያ ለማውጣትም ጊዜ አላገኝም። እሺ መንጃ ፍቃድ ነው? ሹፌር አይደለ? መንጃ ፍቃድ እንዴ? ምን አይነት እንትን ነው? ቢያንስ መንጃ ፍቃድ ነው እኮ ነው። መታወቂያ የለማ? መንጃ ፍቃድ ነው። መኪና ውስጥ ነው ያለው። አሁን እጅ ላይ የለም እሱ። አዎ የሆነ መልኩ እየተመሳሰለብኝ ነው። ለዛ ነው መጀመሪያ ላይ ስጀምር ማቆ ስለመሰለኝ ነው እኮ። መስሎ ሊሆን ይችላል። አየህ፣ ለዚህ ነው መታወቂያን ወይ መንጃ ፍቃድን አሳይ ነው። በዚህ ልክ መታወቂያን ወይ መንጃ ፍቃድን አሳይ እኮ ነገርኩ። ምክንያቱም መታወቂያ አሁን ላይ የለኝም። ተነስ ቁም ዙር እስኪ። ምን ዋሹ መስሎ ነው እንዴ? የለም ኪስ ውስጥ እንዴ? ምንድነው? እዚህ እንትኖች ነው ማስታወሻ ናቸው። ራስ ያስፈልጋል። አስልከና አንተ ደጋጎ ምንድነው እንዴ? አንተ ደጋገኝ ቁጭ በለ እንዴ። በሰው ሰማኛለህ። ቁጭ በለ እሺ ቢያንስ ቆይ ይሄ ፎቶ ፀጉርን ተቆርጠው ነው? ፀጉርን ተቆርጠው ነው? እሺ ተረጋጋ። ቆይ ምን ላይ ነው ያየው? ራስህን መለወጥ ነው አይደለም? ቢያንስ ስክሪን ሴቨርን እንኳን አታስተካክልም? ቢያንስ ራስህን ምንድነው? በቃ ምንድነው? በቃ ፀጉር ተቆረጥክ ምናምን ትላለህ እንዴ? በጣም ራስህን ትቀይራለህ። ምንድነው ራስህን መቀየር? በቃ ፀጉር ያደገ ተቆረጥኩት እና ፀጉር ያደገ ተቆረጥኩ። አሁን አንተ ከእጃችን አምልጠህ ሌቦች ናቸው ብለህ የኛን ሰዎች ለማስደብደብ ሞክረህ ነበር አይደል? ጭራሽ ሲይዙ ሲመጡ እንዴት ነው አንተ እንደዚህ በእኔ ላይ እንደዚህማ እንዳታስብ። ስማ ቢያንስ ተረጋጋ እንዴ። ፎቶ ካለኝ እኔ ስልኬ ላይ ኬት ነው ያገኘው? ራስህን ቆርጠህ ጺምህን ተላጭተህ ምናምን ቁጭ አልክ። ማትገኝ ነገርኩህ እኮ ይሄን ነገር ስላደረግክ ብቻ ማትገኝ ነው። ተመሳስሎብህ ሊሆን ይችላል። ዝጋፍን አንተ ሲጀምር አንተ ነው ከኔ የምትፈልገው? በቃ ስዩም ነው አይደለም ስምህ? አይደለም ከበደ ነው እኮ አልኩ። ይኸውልህ ተመሳስሎ ይዞ ለማምለጥ ሙከራ አድርጎ ነበር። አይደለም ሰዎች እንዲወደበደቡ አድርጎ ነበር። ተመሳስሎባችሁ ሊሆን ይችላል። ያውን ኤቲኤም ነው ይልኝ ኤቲኤም ሰጥቻለሁ አንድ ላይ ከስልኩ ጋር ስዩም ነው የሚለው እኮ ስዩም። ታዲያ ስንት ስዩም አለ? እና ከበደ ነው ስዩም ነው አንተ? አይደለም ስንት ስዩም አለ? ከበደ ነው ስዩም ነው ስምህ? ያ የቤት ስሜ ስዩም ነው።
በጣም ነው እንደምታላግጠው አይደለም እየሰማኝ ነው አይደል? ስማ አሁን እንኳን አገኘሁ እኔ እንኳን ሌላ ቢያንስ እስኪ ታረጋው ሌላ ሰው ለማግኘት ነበር መጣሁት። ተረጋጋ። የሚጠይቀን ጥያቄ በትክክል መልስለትሽ። ሰማኛለህ አይደለ እኮ እየመለስኩ። አሁንም ተረጋጋ። አልበረደልህም? ምንድነው አልበረደልህም? አሁን ቆይ በዱላ የምታሳየው? አዎ። እሺ ቆይ ምን አድርግ ነው የምትለኝ? በጣም ጥሩ። ይኸውልህ አንተ ማለት እኮ እኔ ማለት ከነሊያ ጋር እንደምትሰራ እናውቃለን። ከኔ ያገኘው እንደዚህ አይነት መረጃ? ይኸውልህ ወሬ አልፈልግም። አሁን አንተ ይኸውልህ ራስህን ማንነትን ለመቀየር ሞክረሃል አይደል? እኔ ይኸውልህ ራሴው አሁንም ስነ ስርዓትን ይዘህ ተረጋግተህ አናግረኝ እኮ። እሺ ምንድነው? እምቢ ካልክ ይኸውልህ ከዚህ የከፋ ነገር ደግሞ ድጋሚ ይጨምርልሃል። ከዚህ በላይ ምንድነው የምታረገኝ? ምንድነው ለምታረጉኝ? እንዴ ደበደባችሁኝ እስከሚበቃ እኮ ስነ ስርዓትን ይዘህ አሁንም ቁጭ በል። ተረጋጋ አሁንም። እሺ ምንድነው? ከነሊያ ጋር ምንድነው የምትሰራው አንተ? የነሊያ ሹፌር ነህ አይደለም? እኔ ሊያ የምትለው አላውቃትም። እኔ ከነጭራ ሊያ ማናት ራሱ? አንተ መልስ በስተክል መልስልኝ። እየሰማኸኝ ነው? መልስ በስተክል መልስልኝ። እየሰማኸኝ ነው አይደል? አዎ እየሰማሁ ነው። ይኸውልህ አበበን የዛን ቀን ሲያመልጥ አንተ ይዘው እንዳመለጥክ ሹፌሩ አንተ እንደነበርክ መረጃ አለኝ። እኔ ማቲያስን እርግጥ አድርጌ አስወጥቻለሁ። እውነቱን ትሰማኛለህ? ስለዚህ የምጠይቅህን ጥያቄ በአግባቡ ትመልሳለህ። እምቢ ካልክ ዘግዝቄ እገርፍሃለሁ። ሰማኝ አይደል? እሺ ያው እንግዲህ መርማሪ። እሺ ከነሊያ ጋር ነው የምትሰራው። እንዴት ነው ወደዚህ ስራ የገባው? እዚህ ቤት ውስጥ ያለው ነገር ምንድነው? እዚህ ቤት ውስጥ ብዙ የእናንተ አይነት ሰዎች እዚህ ቤት ውስጥ እንደሚመጡ መረጃ ደርሶኛል እኮ። ታዲያ እሺ ምንድነው ታዲያ? እኔ ቢያንስ እሺ ከደረሰ መረጃ እኔ መጠየቅ ለምን አስፈለገ? የተገኘው አንተ ስለሆንክ እዚህ ቤት ውስጥ እኮ። ታዲያ መኖር አልነበረብኝም እዚህ ቤት? የቴ ቤት ነው ምናምን ብዬ እኮ ነገርኩ። የቴ ቤት እንዳልሆነ ያውቃሉ። አሁን ወሬን አቁምና ተረት ተረት እንትተህ እውነታውን ንገረኝ። ምንድነው የምትሰራው ከነሊያ ጋር? እኔ ሹፌር ነኝ። እሺ ምን ልታረግላቸው ነው የሚያዘው? የድርጅቱ ስራ ያው እንደ አቀላጥፌ እንድሰራ ነው። ከዛ የተለየ ምንም የምሰራው ስራ ወንጀለኞችን ከቦታ ቦታ ማዘዋወር አይደለም። እኔ ወንጀለኛ የሆኑ ያሁኑ ምንም ማውቀው ነገር የለም። እኔ ያዘዙኝም ብቻ በቃ ከኃላፊዎች የሚመጣልኝ ትዕዛዝ መፈጸም ነው። እኔ ዝደርሽ የድርጅቱ አባል ናንተ? የምን ድርጅት ማለት? እኔ ሰራተኛ ነኝ እንጂ አባል አይደለም። አረ የድርጅቱ አባል አይደለም? እርግጠኛ ነህ እኮ? ስለዚህ አሁን ቢያንስ ስለ አባል ምናምን የምትለው ጉዳይ ቢያንስ አስረዳኝ። ምንድነው አባል ነው? መቼም ድርጅቱ ምን አይነት ድርጅት እንደሆነ በደንብ ታውቃለህ። ድርጅቱ ያው እኔ በሹፌር እፈልጋለሁ ማስታወቂያ ወጣ፣ በዛ መሰረት ተቀጠርኩ። ከዛ ውጪ እኔ ምንም ማውቀው ስለ ድርጅቱ ያለው ነገር ያው ያዘዘኝን አለቃዬን ከዛ ውጪ ሰማኝ። ይሄ ድርጅት ወጣቶችን ከቦታ ቦታ ያዘዋወራል። ከተለያየ ቦታ እየመለመለ ያመጣል አባል ለማድረግና ወደ ድርጅቱ ለመቀላቀል። ለዛም ደግሞ ክፍለ ሀገር ድረስ እየሄዱ ወጣቶችን የሚሰበስቡ ሹፌሮች እንዳሉ አውቃለሁ። ከዛ መሀል አንዱ ነው አይደል? ኮኔ ነገርኩ እኮ አይደለም መቻልኩ። ምክንያቱም እኔ ሹፌር ነኝ ነው ያልኩ። ምክንያቱም አባል ነኝ ምናምን ድርጅቱ ምንድነው የሚያደርጋቸው እነዚህ ወጣቶች? የስራ እድል ነው የሚፈጥረው። ምክንያቱም የስራ ያጡ ወጣቶችን የስራ እድል ነው የሚሰጠው። ከዛ ውጪ ግን ምንም ማውቀው ነገር የለም። ምን አይነት የስራ እድል? ወጣቶች ምክንያቱም የስራ እድል ያጡትን የስራ እኮ ምን አይነት የስራ እድል ነው የሚፈጥርላቸው? የተለያየ አይነት ስራ ሊሆን ይችላል። አይተህ ታውቃለህ? ሄደህ ሲፈጥርላቸው እኔ ምክንያቱም የታዘዝኩ አለቆች ያዘዙኝ ከዚህ ቦታ እንደዚህ አይነት ሰዎች አሉ። ከክፍለ ሀገር ሊሆን ይችላል። ቅድም እንደነገርኩ እኔ ፊልድ ወጣለሁ አዲስ አበባ ውስጥ። አሁን ስለ ቤት ምናምን ስጠይቀኝ እኔ ነገርኩ እውነታውን ነው። ምክንያቱም አዲስ አበባ ውስጥ የተወሰነ ጊዜ ነው የምንኖረው። ልክ ክፍለ ሀገር ምናምን እንደዚህ ስለምንሄድ እዛ ወጣቶችን ይነግሩናል። በነገሩኝ መሰረት እኔ ይዤ እመጣለሁ። ይሄንን ትዕዛዝ የምትቀበለው ከሊያ ነው? ሊያ የምትላት እኔ እንትን አላት። በዚህ ልክ እኮ ከኔ ጋር አንግባባም እንትን አንልም። ልታዘኝም አችልም። እንዴት ነው ልታዘም አችልም? ምክንያቱም እኔ አዛዥ ሌላ ነው። ማን ነው አዛዥ? ህሊና ነች? ማታ አስፈላጊ ነው ህሊና አይደለችም። ማን ነው ታዲያ አንተ አዛዥ? አስፈላጊ ነው አትበለኝ አንተ። እሺ መኮንን ነው ታውቀዋለህ? መኮንን ታውቀዋለህ? የት ነው አድራሹ? ነገርኩህ እኔ ሹፌር ነኝ። ሹፌር አድራሻው የት ነው? የሱ የተለያየ ቦታ ነው እንትን የሚለው። አድራሻው የት ነው እኮ? ይኸውልህ እኔ ምክንያቱም አንተ ያለቃን በዚህ ልክ እኔ ምክንያቱም ተራ ሹፌር ነኝ አልኩህ አይደል?
ስለዚህ አንዳንዴ ከሀገር ውጭ ሊሆን ይችላል። ምክንያቱም ትልቅ እንትን ነው ሰው ነው። ምክንያቱም አድራሻውን ላይ ነግሮኝ አይደለም የሚቀመጥ። እንዴት ነው ታዲያ ትእዛዝ የሚያስተላልፍልህ? በስልክ ሊሆን ይችላል ወይም ደግሞ አሉ ሌሎች ደግሞ በተዋረድ የሚደርሰኝ ማለት ነው የሰራተኞች እንጂ አለቃህ አንተ መኮንን ነው እንጂ ያው ሊያ የምትላት ከሊያ ጋር ብዙም እንዲህ በአካል ምናምን አንገናኝ። ያው ሊያ ከምትላት እኔ ማለት ሊያ ራሱ እንደኔው እንትን ናት፣ አለቃው መኮንን ነው እንጂ እንደዚህ እሷ እኔን እንትን አትልም፣ አታዘኝ። ለሊያ መኮንን አለቃዋ ነው። እሺ እስኪ መኮንን ማን ነው? ይሄ መኮንን የምትለው ሰውዬ ምንድን ነው የሥራ ድርሻው? ማለትም ምን አይነት ሰው ነው? እንዴት አንተ በዚህ ልክ ስለ መኮንን መረጃ የለም ማለት? አሁን ይኸውልህ አንተ ያለን መረጃ ለኔ ስጥ። እኔ ስላለኝ መረጃ አይደለም አንተ የሚመለከት እኮ። ይኸውልህ እኔ መረጃ የመስጠት እንትኑ የለኝም። መረጃ ልሰጥ ሳይሆን ሰማኛለህ። አለቃ ነው አይደለ እኮ። ስለ አለቃዬ ነው። ስለ አለቃህ ንገረኝ። ማን ነው መኮንን የሚባለው ሰውዬ? አሁንም ይኸውልህ እየነገርኩ ያለሁት እንዲህ ስለደበደባችሁ ምናምን እንጂ በዚህ መናገር እንትኑ አልነበረም። ይኸውልህ አሁንም ከፈለግ ይጨመርልሃል። የሰማኸኝ ነው። ይኸውልህ ማውቀውን እነግራችኋለሁ። ስለዚህ ይኸውልህ መኮንን ማለት ከተማችን ውስጥ በጣም ትላልቅ ድርጅቶችን እየመራ ያለ ሰው ነው እና ለተለያዩ ወጣቶችም የሥራ እድልን የሚፈጥር እና እንዲያውን እንደነገርኩ ቀላል ሰው አይደለም፣ ትልቅ ሰው ነው እና ትላልቅ ካምፓኒዎች አሉት፣ ትላልቅ ስራዎች ብቻ የሚሰራ ሰው ነውና ምንድነው ትላልቅ ስራ የሚባለው? ወጣቶችን እየሰበሰበው የማይሆን ቦታ መክተት። እኔ የማይሆን ስትል አንተ ካንተ ነው የሰማሁት። ምክንያቱም እሱ አሁን ብዙ ወጣቶችም እኔ ማመላለሳቸው ወጣቶች ስራ እንዳጡ ምናምን እኔ ሲያወሩ ራሱ ምሰማ ስራ አጥተው በየቦታው ያሉትን ወጣቶች ስራ እንሰጣቸዋለን በሚል ተልካሻ እያመጡ እየሰበሰቡ እዚህ የማይሆን ስልጠና እየሰጡ የድርጅቱ አባል ያደርጓቸው። አሁን ስለ አባል የምትለው ጉዳይ ከአንተ ነው እየሰማሁ። እሱም በቃ ለወጣት ምክንያቱም እኔም እንደዚህ ወይ የተለየ ነገር ከሆነ እኔም እንደማላረገው ስለሚያውቅ ያልሆነ ስራ እንደማይሰራ ነው ከኔ ሊነግረኝ ስሰማ። ማስታወቂያ ወጥቶ በማስታወቂያ ነው አንተ እዚህ ስራ ውስጥ የገባው? እኔ በማስታወቂያ ነው። ስንት የሚሰበስቧቸው ወጣቶች መንጃ ፈቃድ ያላቸውንም ጭምር ከክፍለ ሀገር እያመጡ አባል እያደረጉ ለድርጅታቸው ለነሱ የስራውን እድል ሳይፈጥሩ እንዴት ነው አንተ አባል ሳትሆን ይሄን የስራ እድል በማስታወቂያ ሊቀጥሩ ይቻላል? እሱን እንግዲህ መርማሪ አይደለም ቢያንስ ተመራምረህ ሰማኛለህ። ይሄ ተደባብሶ የሚቀር ነገር አይደለም። ሲጀምር አባል ስለሆንክ ነው። እኔ ስለራሴ ቆራሴ ስራ እድል ያገኘው አባል ስለሆንክ ነው። ስለራሴ እኔ ነኝ የማውቀው። አንተ እንዴ ምን ነግረኝ? አባል ላልሆነ ሰው ማንንም ስራ እንደማያሰሩ እናውቃለን፣ መረጃ አለን። እሺ አንተ ደግሞ አባል ካልሆንክ በስተቀር ሹፌራቸው ልትሆን እንደማትችልም ጭምር ነው ነገር። ስለዚህ እነዚህን ወጣቶች እየወሰዱ የት ነው የሚያደርጓቸው? ተናገር። አሁን ልጅ ጠየከኝ ያለው ስለማላቀው ጉዳይ ነው። ማቀው ስለመኮንን ነገርኩክ፣ ስለሊያ ነገርኩክ፣ ስለራሴ ነገርኩ። በቃ ከነዚህ ሌላ ምንም ልነገር አልችልም። አባል ምናምን ስለ ድርጅቱ ስራ የት ነው የሚያደርጋቸው፣ የት እንደሚያደርጋቸው ኬት አውቃለሁ? እኔ አመጣለሁ፣ መኮንን አስረክባለሁ። በቃ የታዘዝኩት ነው። አለቃዬ መኮንን። እሺ ተወሱን ቀስ ብያው አወራለሁ። ቀስ ብለህ ትናገራለህ። ወደ ዋናው ነገር ማላቀው ነገር ኬት አምጥቼ ነው የምነግርህ? ወደ ዋናው ነጥብ እንግባ። እሺ አበበ የት ነው ያለው? አበበ የት ነው ያለው? ምክንያቱም ካመለጠ ሰዓት ጀምሮ ከዛ ከሆስፒታልም ሲወጣ በር ላይ ጠብቀህ በመኪና ይዘህ ሄድከው አንተ ነህ። አንድ ሁለተኛ ምንድን ነው ማረጋገጥ? ከማቲያስ ፍቅረኛ ቤት ራሱ እኛን እየመጣ እንደነበረ መረጃው ደርሷችሁ ከዛ ቦታ ይዛችሁ የተሰወርከው አንተ ነህ። ድጋሚ እኮ ምንድነው ማረጋገጫ? ካሳየኝ ማቲያስን ደና ግርግር አስቀባጥሯል። የሚያውቀው ነገር በጠቅላላ እንዲያወጣ አድርገው። እንዴ ውሸት ቢሆን ነው ውሸት እኮ ነው እሱ። ታዲያ ማቲያስ ራሱ ማን ነው እንዴ? ስለኔ በምንድን ነው የሚያውቀው? እንደዚህ አይነት መረጃ እንዴት ሊሰጥ ይችላል? እየሰማኝ ነው። መረጃ አለኝ ያልኩ ነው። ለዛም ነው የዛን ጊዜ ለንይዘ ስንመጣ የኔ ሰዎች ሊይዙ ሲመጡ ጮኸ ከዛ ሰፈር ያመለጥከው ሌባ ብለህ ሰው እንዲሰበሰብ አድርገህ ከዛ ሰፈር ያመለጥከው ግርግር ያስፈጠርከው ሆን ብለህ ነው እኮ። ሊደበድቡኝ የነበሩት አንተ ያዘዝካቸው ወይም ደግሞ የእናንተ ሰዎች ናቸው ማለት ነው? ኧረ እባክህ ሊደበድቡ የነበሩት እነሱማ በህግ አግባብ ይዘው ሊመጡ ነበር። አንተ ግን ሌላ ነገር ፈጠርክ። ትሰማኛለህ? አሁን ሌላ ዘባዝንኬን አቁምና አበበን የት እንዳደረስከው እንድነግረኝ እፈልጋለሁ። ስለ አበበ ይኸውልህ አሁን የምትለው ነገር ማቲያስ ውሸት ነው የነገረክ ነው እያልኩ ያለሁት። ማቲያስን ታውቃለህ? ማቲያስን ያላቀው
አንተ ሌላ ነገር ነው እንደምፈልገው አይደለም እንዴ? እናንተ ምንድነው? አይ ሌላ ነገር ነው የምፈልገው? ዱላ ነው የምፈልገው? እሺ ምንድነው? በእነሱ መንገድ ላናግረህ እንዴ ነው? በዚህ ልክ በቃ ምንድነው የምትፈልገው ነገር ጠይቀኝ። በቃ እጅ ነው ለዛ አድርግና በስተክል ተናገር። እሺ ምንድነው? ቆይ አበበ ነኝ ያልኩህ፣ አበበ ነኝ ያልኩህ። እንዴ ስለ አበበ ቆይ እሺ ቁጭ በል ልንገርህ። ትናገራለህ። ከተቀመጥኩ በኋላ ሌላ ነገር አወራለሁ ካልክ ማን አይነት ሰበን ነው ማጠፋለህ። ሰማኛ? ሰማኝ? እሺ በቃ ደንቆሮ ምንድነው? እናንተ ሰዎች ቢያንስ ይኸውልህ ወሬ አልፈልግም፣ አካል ከሆነ ወሬ አልፈልግም። ጥያቄን መልስልኝ። አበበን አንተና ያስመለጥከው አይደለም ከወሰደ ያኔ እኔ ይኸውልህ ልክ በታዘዝኩት መሰረት ነው የሰራሁት። በቃ ምንድን ነው የታዘዝከው? ምንድን ነው የሰራው? አበበ ከነበረበት እንዴት መውጣት እንደነበረበት ነው እንትን ያልኩት። ከዛ ውጪ እኔ መኪና ውስጥ ነበርኩ። አበበ ወጣ ራሱ በዛ መኪና ውስጥ ገባ፣ በዛ ሄደ። በቃ በዛው ሄደ። አንተን ይዘህ ሄድከው? እኔ አድረስ የተባልኩት ቦታ ነው ያደረስኩት። እሺ መጀመሪያ የት ነበር የሄዳችሁት? እሺ አስፈላጊ ሆነ እሺ ልንገርህ። አስፈላጊ ከሆነ በፈረኛ አስሪ የምጠይቅን ጥያቄ ብቻ ቀጥተኛ ምላሽ ነው ፈልጎሽ። ይኸው እየነገርኩህ እኮ ተናገር። በቃ አትቆጣ፣ ቢያንስ ተናገር። ወደ ማቲያስ ፍቅረኛ ጋር ነው ይዘን ነው። እሺ የማቲያስ ፍቅረኛ ቤት ውስጥ ተቀመጡ። አንድ 3 ቀን የተወሰነ ቀን እዛ ከማቲያስ ጋር አንድ ላይ ሆኑ። አንድ 3 ቀን እንደዛ ልክ 2 ቀን 3 ቀን ነው። ከዛም በላይ ተቀምጧል። እኔም 3 ቀን። እሺ ከዛ በኋላ ደግሞ ይዛችሁ ተመለጣችሁ። እኛ እየመጣን እንደነበረ መረጃው ደርሷችሁ። እንዴት ነው መረጃው የምታገኙ ይቻላችሁ? ያው መረጃ የእናንተ ሰዎች ናቸው ለኛ የሚናገሩ። እኛ ሰዎች ከማቲያስ ጋር ግንኙነት ያላችሁ? በጣም ጥሩ። ከዛ ወዴት ነው የሰራችሁት? የትኛው መጋዘን ነው ይዛችሁት ሄዳችሁት? ማቲያስ እውነታው ላይ ሲደርስ ተደብድቤ መጣው ምናምን ነገር ደበደቡኝ ያለው ካዱኝ መልሰው ያለው እውነቱን ነው? ደብድባችሁ ነው የላካችሁት? ማን ማቲያስን ነው? እኛ አልደበደብ ነው እንዴ ነው ማቲያስ። እና ማን ነው የደበደበው? እሱ ነው። እሱን ቢያንስ የማጣራት ሂደት ላይ ነው ያለው። ማን የደበደበው ነው እያልካሉት? ከእናንተ ጋር ማን ነው ደብድቦ ያባረረው ማቲያስን ወስዶ የጣለው? እኮ እኛ አይደለንም። እኛ አልደበደብነው። ደግሞ እየጠየቀኝ ያለው ስለ ግል ስለ ራስ ሰማኛለህ እንጂ እናንተ እያልክ ወሬና ቁም። ወሬና ቁም። እጄን እስኪ ያሳርፍና ከእኔ ማውራ ነው አውራኝ። ሰማኛለህ? እየሰማኸኝ ነው አይደል? እየሰማሁ ነው። ከዛ ቤት ይዛችሁት ወጣችሁ። ወዴት ነው የወሰዳችሁት? ማቲያስ ተደብድቤ መጣው ብሏል እኛ ጋር። ይኸውልህ ማቲያስ ማንም አልደበደበው። ምክንያቱም ጉዳዩን እንትን ለማለት ያው ለስለላ ነበር እና እሱ ራሱ ነው የደበደበው። ማለት ራሱ ነው የደበደበው። አልተመታም። ምክንያቱም ነገሩን በዚህ መንገድ ለማስኬድ ስለተፈለገ ነው። ማለት እንደተደበደበ መስሎ እኛ ጋር ለስለላ ነው የመጣው። ለስለላ ነበር የመጣው። መልሶ እኛ ጋር ማለትም ከአቤል ጋር ተቀላቅሎ የሚሰራ መስሏችሁ እና ድጋሚ ሰልሉ ለእናንተ መረጃ ሊያቀብል እንደዛ ነው። በቃ የነበረው ነገር በዛ መንገድ ነው። የማቲያስ ጉዳይ አሁን ተደበደበ የምትለው በዛ ነው እንጂ እኛ ማንም እሱን እንትን ያለው። እንዴት ነው የራሱ ነው የደበደበው? በቃ ለጉዳዩ አስፈላጊ ነበር። ስለዚህ እሱ ማምኖበት ነው እንደዚህ አይነት ነገር እንዲካሄድ ስለፈለገ። እሺ ከዛ አበበን ምንድን ነው ያደረጋችሁት? የት ነው የላከው? የት ነው ያለው? ይኸውልህ አበበ ከዛ ወጣ። ከዛ ቀጥታ ወደዚህ ነው ይዘን የመጣ ነው። እኮ እኔም እዚህ ቤት እንደመጣ ነው መረጃ የደረሰኝ። በቃ እኮ ልታመጡት የምትችሉት እዚህ እንደሆነ ስላወቅሁ። ስለዚህ የደረሰ መረጃም ትክክል ነው ማለት። ስለዚህ የት አለ? ከዛ ሊያ ደወለች። ሊያ ስትደውል ቀጥታ ለእሷ ወስደን አስረከብናት። ሊያ ትእዛዝ አትሰጠኝም ለኔ አላልክም? አጋጣሚ ደግሞ ለዚህ ጉዳይ ደግሞ ሰጠች። ከዛ በፊት ሰጣኝ አታውቅም እና ለዚህ ስትል ያው ሰጠች ማለት ነው። አንተ እኔ ምንድን ነው ማነች ነይ ምን ተፈጥሮ ማነች ጀምር ቤት የመጣ ምንድን ነው? ተቀመጭ እኮ ነው እውነቷን ነው። ተቀመጭ ነው አንቻለሁ ምን እንደተፈጠረ ቤትሽ ነው? ቤትሽ ነው? በጣም ጥሩ። ማነሽ? እስኪ ስምሽን ንገሪኝ መጀመሪያ።
የኔ ማንነት ምን ያደርግላል? ሲጀመር አንተ ነው ቤት አስፈላጊ ስለሆነ አልገባኝም። ቆይ ምንድነው የተፈጠረ ያለው? ምንድነው የተካሄደ ያለው? ንገረኝ እስኪ። አንድ ምንድነው የተፈጠረው? ራሱ ይነግርሻል። ንገራት ማንነታችንን፣ ለምን እንደመጣንና ማንነታችንን ንገራት። መርማሪዎች ናቸው። መርማሪዎች ምን ፈልገው ነው ከኛ የመጡት ታዲያ? ያው አንዳንድ መረጃ ደርሷቸው መሰለኝ ለማጣራት ነው የመጡት። እና የውሸት ነው የደረሰን መረጃ? ያው እንግዲህ ከነሱ ትሰሚያለሽ። ውሸት ነው አይደለም? አለችበት ነው አባል ነች እሱ አይደለች። ስለምን አባል ነው የምታወሩት? ቆይ ምንድነው አንተ ቤቴና ምኝት ጂ ለቤት ምንድነው ሰብስበብኝ የመጣው? ምንሽ ነው? እኔም እዚህ ሆኜ ነው የመጡት። ስሚ ምንሽ ነው እሱ? ምን ያደርግልሃል አንተ? ቆይ ያለሽ ጥያቄ መልሽልኝ። ምንሽ ነው እሱ? መብቴ ነው አልናገርም። ምንስ ቢሆን ሰሚኛለሽ? የወንጀል ጥቆማ ደርሶ ነው የመጣነው እዚህ ቤት። የመጣንበትን ጉዳይ ደግሞ እውነት መሆኑን አውቀናል። ስለዚህ መንጣጣት አያስፈልግሽም። በተረጋጋ መንፈስ ብታናገረኝ ይቻላል። ለራስሽ ስትይ ማለት ነው። ምንድነው የምትሉት? እውነት አንደኛም በጣም የምንፈልገው ወንጀለኛ ነው እዚህ ቤት ያገኘነው። ወንጀለኛ። ሁለተኛ ደግሞ በጣም ተፈላጊ የሆነ ወንጀለኛም ደግሞ እዚህ ቤት አሳርፋችሁ እንደነበረም አውቀናል። መረጃ ደርሶናል። እሱም አምኗል። ያ ማለት አንቺ ያለሽበት ማለት ነው። አንተ ወንጀለኛ ነህ እንዴ? ስለምን ያው ሲደበድቡኝ ነው እኔ ምክንያቱም ከአቅሜ በላይ የሆነ ድብደባ ስላደረሱብኝ ነው ያለው ነገር ነው ነገርኳቸው። ስለዚህ እሷም አባለች አባል አይደለችም ያለው ነገር እንግዲህ የሚጠይቁሽን ነገር ምን ነስተራ ስለዚህ ቤት ማነች ተናገር። ጠይቃት ራሷ እንዴ ስለራሷ ራሱ ተናገር። እሺ ይኸውልሽ ወደ ሌላ ነገር መግባት አልፈልግም። አንቺንም ማስጨነቅ አልፈልግም። ማለት ማስጨነቅ አልፈልግም ስልሽ ጉልበት ልጠቀምብሽ አልፈልግም። እየሰማሽ ነው አይደል? የሆነ ኃይል እንድትጠቀም እንዳታረጊ። በተቻለሽ አቅም በተረጋጋ መንፈስ እዚህ ቤት ምን እንደምትሰሪና ከዚህ ሰውዬ ጋር ምን እንደሚያገናኝሽ እንድትነግሪኝ ይፈልጋል። እንዴ ሰው ቤት ውስጥ ምን ሊሰራ ይችላል? እንዴ መኖሪያ ቤቴ ነው። ምን ሊሰራ ይችላል? እኖርበታለሁ። ከሱ ጋርስ ምንድን ነው የሚያገናኝሽ? እሱ ጓደኛዬ ነው። ምን አይነት ጓደኛ? ኖርማል ጓደኛዬ ነው። በስራ ነው የምንተዋወቀው። ምን አይነት ስራ? ስራዬን ነው እየሰራ ያሉት። ጥያቄ መልሽልኝ። ምንድነው ስራ? ካንተ ምንድነው የምትፈልገው? የወንጀል ታሪኮችን ኬዞችን መመርመር። አንተ የምትለው ወንጀል እዚህ ቤት ውስጥ ምንም አይነት ወንጀል እየተፈጸመ አይደለም። እኔ ደግሞ ተፈጽሟል እያልኩ ስለሆነ ጥያቄዎችን መልሽልኝና አረጋግጪልኝ። ምንድነው? አይ ምን ይጠይቅሽና መልሽልኝ። እሺ ምንድነው ማወቅ የምትፈልገው? እንዴት ከሰው ምንድነው የፈለከው? እኮ የፈለከው ነው በቃ ጠይቃ። እኔን ጠየቅኛል ነገርኩህ። በቃ እሷን መጠየቅ ለምን አስፈለገ? እሷ ማንነቱን ማወቅ ስለምፈልግ። እሺ ጠይቃት። ስለዚህ ከዚህ ሰውዬ ጋር ምንድነው የሥራ ድርሻሽ? በስራ ምንም በቃ አንድ ድርጅት ውስጥ ነው የምንሰራው። በስራ አጋጣሚ ደግሞ ያው ስራ ስትሰራ መግባባት ምናምን ይመጣል። በደንብ እንግባባለን። ስለዚህ አንቺም በመኮንን ስር የምትሰሪ ሰው ነሽ? መኮንን ማለት ልክ ነው የድርጅቱ ባለቤት ነው። እሺ በቃ እሱ ነው የሚያሰራን። ምንድነው የምትሰሪለት? እስኪ ንገሪኝ። እዚህ ቤት ውስጥ ምንድነው የምትሰሪለት? ቆይ አንተ የኔ ስራ ምን ያደርግልሃል? እየሰማሽ ነው? አንተ ምን ያደርግልሃል? አንተ ምንድነው የምትጠይቀኝ? ምናምን የሚለውን ነገር አቆሚ። ነገርልሽ ምን እሰራለሁ? እኔ ድርጅት ውስጥ ነው። ደጋግሜ ነገርኩሽ። እየሰራው ያለሁት የወንጀል ኬዝ እያጣራው ነው። መተባበር ደግሞ ግዴታሽ ነው። እምቢ ካልሽ ደግሞ በሌላ መንገድ ትተባብሪኛለሽ። ቆይ እኔ ያልተፈጸመ ወንጀል ምን ብዬ እንዳምንልህ ይፈልጋል? እዚህ ቤት ውስጥ አበበ የተባለ ወንጀለኛ እሱ ራሱ ይዞ እንደመጣ ሰምቼ ነበረ። እሱም አምኗል። ያንን ደግሞ ታውቂያለሽ። እሺ አበበ የሚባል ሰው እዚህ ነበረ። በጣም ጥሩ። ግን እኔ ወንጀለኛ መሆኑን አላውቅም። ኧረ እባክሽ ስለ ወንጀሉ ምናምን መቼም አንተ ለምን ስነ ስርዓት ወንጀለኛ ነው? አንተ አስመልጠው አይደለም? ሲያመልጥ ጀምሮ አንተ አለ አብረው ሰራ ነበር። ይኸውልህ ከአሁን በኋላ ጣልቃ ከገባና ሌላ ነገር ካወራ ማለት ነው የምሬን ነው የምነግርህ። ከዚህ ቅድም ከቀመስከው በላይ ትቀምሳለህ። የሰማኝ ነው። ተነስ ወዴት ነው የምወጣው? ቆይ ምንድን ነው እያደረጋችሁ ያላችሁት? ውጣ ያልሽ ሰምኛለሽ። ከሱ ጋር በጣም ብዙ ነገር አውርቻለሁ። እዚህ ቤት ውስጥ አንቺ እንዳለሽ እያንዳንዱን ትዕዛዝ መሰጫቸውም አንቺ እንደሆንሽ ወንጀል ሰርተው እንኳን ሲመጡ የሚደበቁት እዚህ ቤት ውስጥ እንደሆነ እያንዳንዱን ደግሞ ትዕዛዝ መሰጫቸውም አንቺ እንደሆንሽ ነው። አንተ ሰውዬ ስለምንድን ነው የምታወራው? እንግዲህ ብዙ ነገር ስለ አንቺ ተናዟል።
እኔ ሲጀመር እሱ ያለውን ነገር እንዴት ታምነዋለህ? እሱ ያለውን ነገር እንዳላምነው ታዲያ ማረጋገጫ ስጭኛ። እኔ ሲጀመር በጣም ሰላማዊ ሰው ነኝ። ኧረ እባክሽ ሰላማዊ ነሽ? ምንድነው ስራሽ? ስራዬ እንደ ድርጅት ውስጥ ነው የምሰራው እኮ። ይሄ ቤት ሲጀምር የወንጀለኞች መደበቂያ ነው። የምን ወንጀለኞች? እስቲ ንገረኝ። እዚህ ውስጥ ያገኘው ወንጀለኛ ነው? ይሄን የሚያስኩት ወንጀለኛ ነው እየነገርኩሽ ነው። እሱም ደግሞ አንቺ ላይ ነው እያንዳንዱ ነገር ሲያላክክ የነበረው። እሱ ምናልባት ወንጀለኛ ከሆነ እኔ ምንም የማውቀው ነገር የለም። ምናልባት የራሱን ወንጀል ለመሸፈን ብሎ ወደ እኔ ካደረገብኝ እኔ ምንም ማድረግ አልችልም። ኧረ እባክሽ አበበ መጥቶ እዚህ ቤት ተደብቋል። እሱ መጥቶ እዚህ ቤት ተደብቋል። ከዛም በላይ ደግሞ ሌሎችም ሰዎች እየመጡ ስለምን መደበቅ ነው የምታወራው? ተደብቀው ቢሆን ኖሮ እንደዚህ በቀላሉ ታገኛቸው ነበር። ስሚ፣ ይሄን ቤት እኮ በፍለጋ ነው ያገኘነው፣ በጥቆማ ነው ያገኘነው። ማን ነው ጠቋሚያችሁ? ማን ይጠቆማችሁ? እሱ አይመለከትሽም። ስለዚህ አንተም ምንም ጥያቄ ልትጠይቀኝ አይገባም። አንተም አይመለከትም። ስለዚህ ጣቢያ ሄደን እናውራ፣ ወይ ደግሞ ቆንጆ አድርጎ የሚያስወርሽ ቆንጆ አድርጎ የሚያስለፈልፍሽ ሰዎች አሉ። በእነሱ እንትን እንበላ። አይደለ? እየሰማኸኝ ከሆነ ይኸውልሽ፣ አልሰማሽም። ጀምር አልሰማሽም። አንቺን ለመስማትም አይደለም ቁጭ ያልኩት እኔ የአንቺን ተረተር ለመስማት አይደለም የመጣሁት። የስራ ድርሻሽን ተናገሪ፣ ምን እንደምትሰሪ ተናገሪ። እንዲሁም ደግሞ እዚህ ቤት ምን አይነት ስራ እንደሚሰራ እንድነግርሽ እፈልጋለሁ። በርካታ ሰዎች እዚህ ቤት እንደሚመላለሱ መረጃ አለ። ይኸውልሽ ኢቭን እዚህ አካባቢ ካሉ ሰዎች ብዙ መረጃዎችን ሰብስቤያለሁ። በጣም በተደጋጋሚ ጊዜ የተለያዩ አይነት ሰዎች በየጊዜው እንደሚመጡ የተለያዩ አይነት ወጣቶች እዚህ ቤት ቆይ ሰዎች ቢመጡ ምን ችግር አለ? ሰምኛለሽ? አንቺ ማነሽና ነው የኢትዮጵያን ሕዝብ በጠቅላላ እዚህ የምትሰበስቢው? የምን የኢትዮጵያ ሕዝብ ነው? እኔ ብዙ ጓደኞች አሉኝ፣ ቤተሰቦች አሉኝ። እነሱ እዚህ ቤት መምጣት እኮ መብታቸው ነው አይደለ? ስለዚህ እንዴት ነው ነገሩን ከበድ እናድርገው? ስለምን እንደው የምታወራው? ነገሩን ከበድ እናድርገው ወይ? እሱ ነው አይደለ መረጃውን የሰጠው? ጉዳይ መጨረስ ያለ የነበረበት ከሱ ጋር ነበር። እኔ ምንም የማውቀው ነገር። ስለዚህ አንቺ ላይ ምስክርነት ሰጥቷል። እንግዲህ እንሂዳ ወደ ጣቢያ እንቀጥል። የምን ጣቢያ ነው? እኔ ምንም ባልሰራሁት ነገር ለምንድን ነው ወደ ጣቢያ የምሄደው? እኮ ተናገሪ። እዚህ ቤት የምትሰሪው ምንድን ነው? ይሄ ቤት ያንቺ አይደለም። ሲጀምር ድርጅቱ ያዘጋጀው ቤት ነው። ይሄ ቤት እኮ ድርጅቱ እኮ ረጅም ዓመት ለሰሩ ሰዎች ቤት ይሰጣል። ምን ችግር አለ? ሰጥተሽ አይደለም። እዚህ ቤት ውስጥ ስራ ነው የሚሰራው። ምንም የሚሰራው የምን ስራ ነው የምታወራው? እቺ ልጅ ምን እናርጋት? እኛ እናናግርሽ እንዴ? አንቺ ለምን ማትናገሪ? ቆይ ምንድነው እንደነግራችሁ የምትፈልጉት እናንተ? ሲሆን ይኸውልሽ እውነታው ላይ ደርሰናል። ይኸውልሽ ኃይል እንድንጠቀም እንድትመች አልፈልግም። እሱ እኔን ወንጀለኛ ማድረግ ከፈለገ እኔ ታዲያ ምን ላድርግ? ኦልሬዲ እኮ ያገኘንሽ እኮ የወንጀለኞች ቤት ነው። የነሊያ የእናቶ መኮንን ሰራተኛ ከሆናችሁ እያንዳንዳችሁ ወንጀለኞች ናችሁ። እያንዳንዳችሁ በወንጀል የሚፈለጉ ታዋጎች ስለሆኑ እነሱ በወንጀል ይሄንንም ቤት ደግሞ ያዘጋጁት ወንጀላቸውን ለመስራት እንዲመቻቸው፣ ወንጀለኞችን ለመደበቅ እንዲመቻቸው ያለውን ነገር ካልተናገርሽ አንጠልጥያ ሰጣሻለሁ። ማይሆን ነገር ይኸውልህ እና አቶ መኮንን ወንጀል ውስጥ ከሆኑ የእነሱ ችግር ነው። ተነሺ ምንድን ነው? ቆይ ነችልኝ እጂ ዛሬ ደግሞ በቃ ሁሉም አድርቅ ነው። ጭራሽ እልህ አስጨራሽ ማለት ኢቭን መረጃው እንዳለን እያወቀች ቤቱን የማን ቤት እንደሆነ ምን እንደሚከናወንበት እንዳወቀን እየነገርኳት ራሱ ለማመን አልፈለገችም። የዚች ደግሞ ይለያል ጭራሽ ማለት ነው። የራሷ ጉዳይ ነው፣ አይመለከተኝም። እንደሚያረጋት ያርጋት። አስገባት፣ የምትናገር ከሆነ አስገባት። ነይ ሰምኛለሽ? የሰማሽ ነው። ተረጋግተሽ ብትናገር ይችላል። እነሱ በዚህ ሰዓት መጥቶ እዚህ የሚያድኑሽ አንቺ ሊያድኑሽ ነው አይችልም። እመኝ። ቆይ እሺ፣ ምንድነው ማወቅ የምትፈልገው? ምንድነው የሥራ ድርሻሽ? ከእነሱ ጋር ምንድነው የምትሰሪው? እዚህ ቤት ውስጥ ምንድነው የምታረጊው? ይልክ እኔ የምሰራው አለቃዬ አቶ መኮንን ነው። እሺ። እኔ ደግሞ የምሰራው የተለያዩ ስራቸው እሳቸው በብዛት የተለያዩ ስራ የሌላቸውን ወጣቶች ስራ መስጠት ነው የነሱ ስራ። እሺ። የነሱ ስራ መስጠት ነው። የተለያዩ ላንቺም ስራ ሰጥቶሽ ነው? አዎ። ምን አይነት ስራ ማለት? እኔ የኔ ድርሻ የነበረው እንደገና አዲስ እድል። ድርጅታችን ዲኤምሲ ሪል ስቴት እንደሚታወቀው ቤቶችን እየገነባን በመሸጥ ላይ እንገኛለን። ዛሬም እንደ ትላንቱ ለ25 ቤቶች ብቻ ቅናሽ አውጥተናል። በተጨማሪም 60% የባንክ አማራጭ በረጅም ጊዜ ማለትም እስከ 20 ዓመት ቀስ ብለው እየሰሩ የሚከፍሉትን ሁኔታ አመቻችተናል። በ10% ቅድመ ክፍያ ብቻ ከባለ 1 እስከ ባለ 3 መኝታ ቤቶችን በመረጡት የካሬ አማራጭ
ማግኘት ይችላሉ። በተጨማሪም በዚህ ቻናል በኩል ማለትም የንስር አይንን ጠቅሰው ለሚመጡ ደንበኞች እስከ 30% የሚደርስ ቅናሽ አቅርበናል። ለበለጠ መረጃ በ0997 398676 አለያም በ0997 24 8676 ላይ ይደውሉ። ዲኤምሲ ሪል ስቴት ደስታው እዚህ ይጀምራል። ብዙ ጊዜ ከነሱ ጋር ስለቆየሁኝ በዚህ ምክንያት የሚመጡ ሰዎችን እኔ እንድንከባከባቸው ማለት መጀመሪያ አካባቢ ላይ ሲመጡ ምግብ የሚሰራላቸውን ሰዎች ማረፊያቸው ምናምን ነገር የምቆጣጠረው ነኝ። በቃ ይሄ ነው የኔ ስራ ድርሻ ማለት እነሱ መንከባከብ። ከዛ በኋላ ደግሞ ኦልሞስት እዚህ ቢቆዩ ከ2 ሳምንት ወይ 3 ሳምንት ቢበዛ 1 ወር ነው። ከዛ በላይ አይቆዩ ማለት ስራ ይሰጣቸዋል። ከዛ በደሞዛቸው ቤት ተከራይተው እንዲኖሩ ነው የምናደርገው። ስራ ይሰጣቸዋል። ከዛ በደሞዛቸው እናንተ ቤት ተከራይተው እንዲኖሩ ታደርጋላችሁ። ከዛ አንቺ ጋር እዚህ ያርፋሉ። አዎ እንደዛ ነው ማለት ይሄ ምንድነው ክፋቱ? ወጣቶቹ ስራ እንዲያገኙ ነው። አንቺ እንዴት ነው ይሄን ስራ ያገኘሽው? እኔም በዚህ መልኩ ነበር መጀመሪያ የመጣሁት። ከየት ነበር የመጣሽው? ከክፍለ ሀገር። ከክፍለ ሀገር ነው የመጣሽው? በጣም ጥሩ። ስለዚህ አባል ሆነሻል ማለት ነው? የስራው አባል ሆኛለሁ። የስራው ነው ወይስ የድርጅቱ? ልዩነት አለ። ድርጅቱ ለምን ዓላማ እኮ እንደሚሰበስብ እናውቃለን። ወጣቶችን ለምን ዓላማ እያመጣ እንደሆነ በደንብ እናውቃለን። አንቺ እዚህ ትቀበያቸዋለሽ፣ አበባ ብለሽ እንክብካቤ ሰጥተሽ አሳምነሻቸው፣ ከዛ ድርጅቱ በደንብ በሰፊው ይቀላቀሉና ዓላማውን ድርጅቱ የሚፈልገውን ዓላማ ያሳካል። እኔ ልክ ምንም የማሳምናቸውም የምነግራቸውም ነገር የለም። ሲጀመርም እዚህ ሲመጡ ስራ እንደሚያገኙ አምነውበት ነው የሚመጡት አይደለ? እስኪ ምን አይነት ስራ ነው ለዚህ ሁላ ህዝብ የሚሰጡት? ለዚህ ሁላ ወጣት በየጊዜው ከየክፍለ ሀገሩ እየሰበሰቡ የሚያመጡት ወጣት ምን አይነት ስራ ነው የሚሰጡት? እሱ የኔ ኃላፊነት አይደለም። እኔ እንዳልኩ የስራ ድርሻ ይሄ ብቻ ነው። የሚመጡትን ሰዎች ሲመጡ መንከባከብ፣ የሚያስፈልጋቸውን ነገሮች በሙሉ ማድረግ፣ ከዛ በኋላ ስራ እንደተገኘላቸው ሳቅ ደግሞ ለነሱ ማስረከብ ነው የኔ ስራ። እሺ አበበንስ ወዴት ነው የወሰዱት? አበበ እዚህ መጥቷል ነበር። መቼም እሱ የስራ እድል ተመቻችቷል ሊመቻችለት አልነበረም የመጣው፣ ለመደበቂያነት ነበር አይደል? እዚህ መጥቶ እዚህ መጥቶ ነበር እኮ ለመደበቅ እየተፈለገ እንደነበረ ስላወቀ ከሱ ጋር ሆኖ እንዳልከው እዚህ መጥቶ ነበረ። ግን እኔ እንደማንኛውም ሌሎቹ ሰዎች እንደማደርገው ለሱም ተንከባክቤው ማድረግ ያለብኝን ነገር አድርጌ ሲሄድ ሄደ። በቃ እሱን ነው የማውቀው። ሊያነት መተሰረችው እኔ ማን እንደወሰደው አላውቅም። ቅድም ከነበረው ሰው ጋር ተያይዘው እንደወጡ ብቻ ነው የማውቀው። እሺ አቶ መኮንን ነው ያለው። ምንድነው እንድታረግለት ማለት በቃ እነዚህ ሰዎች ብቻ መንከባከብ ምናምን የሚባል ነገር ብቻ ነው የምታረግለት? የኔ ስራ እሱ ብቻ ነው። እና ደግሞ አቶ መኮንን የት ነው ያለው ያልከው? እኔ እሱ ያለበትን አድራሻ ማናችንም አናውቅም። አይደለም እኔ ማናችንም ልናውቅ አንችልም። አለቃሽ አይደል? አለቃዬ ቢሆንም ቀጥታ ብዙ ጊዜ ቀጥታ ከሱ ትዕዛዝ ላይ ደርሰኝ ይችላል። ምክንያቱም በጣም ትልቅ ሰው ነው፣ ባለሀብት ሰው ነው፣ በጣም ብዙ ስራዎችን የሚሰራ ሰው ነው። ስለዚህ ሁልጊዜ አዲስ አበባ ውስጥም ሆነ ውጭ ሀገርም ሆነ በጣም ብዙ ቦታዎች ላይ ይንቀሳቀሳል። ስለዚህ ትክክለኛ አድራሻ የለውም እሱ። ታዲያ በምንድን ነው ልታገኘው የምትችይው? እሺ ማለት አለቃ አቶ መኮንን እንደሆነ እንዴት ልታውቂያለሽ? ሌሎች ሰዎች ከሆነ ትዕዛዙን ምናምን የሚሰጥሽ አቶ መኮንን አለቃ እንደሆነ ባለሀብት እንደሆነ እንዴት ልታውቂያለሽ? ማለት አንዳንድ ሌላ የተወሰነው ጊዜ ወይ ውጪ ሲሆን ወይ ምናምን ሌሎች ሰዎች መረጃ ይሰጡኛል ነው እንጂ ያልኩ ከሱ አልቀበልም እያልኩ አይደለም። ማለት ከሱ በምን ያመልኩ ነው ታዲያ የምትቀበለው? ምናልባት በስልክ ወይም ደግሞ ድርጅት ውስጥ ተገናኝተን ድርጅታቸው የት ነው? እሱን እንኳን መናገር አልችልም። ለምንድን ነው የማትናገሪው? ማለት እናንተ መርማሪ ነኝ ነው አይደለም የምትሉት እኮ። ለምንድን ነው የማትናገሪው? እሱን መናገር ስለማልችል። ልሽ ወዲህ ሳይሆን በግድሽ ትናገራለሽ። አድራሻችሁ የት እንደሆነ የምትሰበሰቡበት የምትገናኙበት የት እንደሆነ ትናገራለሽ። እኛ እኮ የምንሰበሰብበትን ነገርኩህ አይደለ? ድርጅት ውስጥ ነው የምንሰበሰበው እኮ። አድራሻው የት ነው? የድርጅታችሁ ቦታ የት ነው? ድርጅቱ ማለት ዛሬ አንደኛው ብራንች ብንገናኝ ሌላ ጊዜ ደግሞ ሌላኛው ቦታ። ይሄ ትክክለኛ ቦታ የለውም። በጣም በየከተማው ማለት ይቻላል ሰፊ የሆነ ብራንች ነው ያለው። ሰፊ ብራንች አለው። ታዲያ እነዚህን ሁሉ ብራንቾች ትጠቁምኛለሽ? ምን ችግር አለው ታዲያ?
ይኸውልሽ ለነሱ ትእዛዝ የሰጡሽን በጠቅላላ ምንም ነገር ታደርጋለሽ አይደል? አዎ። ስለዚህ እነሱ ወንጀለኛ ሆነው ትእዛዝ የሰጡሽን በጠቅላላ የምታደርጊላቸው ከሆነ እኛ ደግሞ በህግ አግባብ እናዝሻለን። እያንዳንዱን ድርጅት ቦታውን እያንዳንዱን ብራች ይኸውልህ እኔ አንተ እንደምትለው የተለየ ትእዛዝ አያዙኝም። እኔ ስለ ወንጀሉ ምንም የማውቀው ነገር የለም። እንደነገረን እቺ ልጅ ለመኮንን ልጃገረድ ሴቶች እንደምታቀርብ ምን ሴቶችንም ትሰጪዋለሽ ለመኮንን ታቀርቢለታለሽ? ከናበይ አዎ። እንዴት? ቆይ በምን አግባብ ማለት እሳቸው በሚያስፈልጋቸው ሰዓት ላይ ያሳውቁኛል። ከዛ በኋላ እዚህ ከሚመጡት ወጣቶች መካከል የሚፈልጉትን ሰው አቀርብላቸዋለሁ ማለት ነው። ሴቶችን ልጃገረዶችን? አዎ። ቆይ ሴት አይደለሽ እንዴ? በኩራት ታወሪያለሽ ደግሞ አሁን ብለሽ ደረትሽ ነፍተሽ ይኸውልህ ይሄን ስራ እኔ ባልሰራው እንኳን ሌሎች ሰዎች መስራታቸው የማይቀር። ኧረ እባክሽ እና ሌሎች ሰዎች መስራታቸው አይቀርም ብለሽ ታዲያ እንደዚህ አይነት ቆሻሻ ስራ ትሰሪያለሽ? ንገረኝ እስኪ ሌላ ሰው የሚሰራውን ስራ እኔ ሰርቼው ብጠቀምበት ምን ችግር አለ? ሴቶችን በመሸጥ ሴቶችን ለማይሆን ነገር እያግባቡ ማቅረብ ይኸውልህ እኔ አንተ እንደምትለው ያን ያክል መጥፎ ነገር ነው ብዬ አላስብም። ኧረ እባክሽ ልጃገረዶችን ለሰውየው አሳልፎ መስጠት መጥፎ ነገር አይደለም። ይኸውልህ እኔ የምትፈልገውን ነገር በሙሉ ነግሬያለሁ አይደለ? ስለዚህ ጨርሰናል። ለምን አትሄዱልኝም? ጭራሽ ልሄድልሽ? ጭራሽ ትችሽ እንዴት ነው የምትፈልጊው? ታዲያ ቆይ ከኔ ምንድን ነው የምትፈልጉት? ከአንቺ በጣም ብዙ ነገር እንፈልጋለን። በጣም ብዙ መረጃዎችን ትችላለሽ። ይሄን ያክል ከአቶ መኮንን ጋር ቀረቤታ ካለሽ ኢቨን ሴቶች የምታቀርብለት ከሆነ ከዚህ በላይ ብዙ ነገር ታውቃለሽ ማለት ነው። ስለዚህ አንቺ ገና ብዙ ነገር ትነግሪኛለሽ። በጣም ብዙ ነገር እስካሁን ከነገርኩ የተለየ ምንም የምነግርህ ነገር የለም። እሱን በደንብ የምናየው። ለማንኛውም ሙሉ ቤቱንና ሙሉ ግቢውን እንድትፈትሽልኝ እላለሁ። እያንዳንዷ ክፍል እያንዳንዷ ነገር ልፋት ነው የሚሆንባችሁ። ምንም እኮ ልታገኙ አንቺ እስኪ ዝም በይ ደግሞ አፍሽ ሞልተሽ አታውሪ። ዝም በይ። ሴት ሆነሽ እንዴት ነው ሴት ልጅ ላይ እንደዚህ አይነት ተግባር የምትፈጽም? ሴት ላይ እንዴት? ለነገሩ ድርጅቱ ያው አላማው ምን እንደሆነ እናውቃለን። የኛን እምነት፣ የኛን ባህል፣ የኛን ስርዓት ጥሳችሁ የባህር ማዶን እያንዳንዱን እነዚህ ምዕራባውያኖችን የሚያንጸባርቁት ነገር ነው ማለት ነው የምትከተሉት። ያን ነገር ለማንጸባረቅ ነው አይደል የምትሄዱት? የሰይጣን አምልኮ 666 እያንዳንዱ ወደዚህ አባል ነው የምትከቱት። ከዛን አንቺም በዛ ውስጥ አባል ስለሆንሽ ኦሬዲ ስለተካተትሽ ስለ ሴቶች ስለ ልጃገረዶች ግድ የለሽም አይደል? ወስደሽ ለዚህ ሰው ታስረክጋለሽ። የሰይጣን ስራ ማለት ነው። ሰይጣንን እያመለካችሁ ሰይጣን የሚወደውን ስራ ትሰራላችሁ። ይኸውልህ ቅድም እንደነገርኩህ ነው። ዝጋብሽን እንዳታወሪ፣ አንድ ቀን እንዳትተነፍሽ፣ አንድ ቀን እንድትተነፍሽ አልፈልግም። ስለዚህ ቤቴን ለቃችሁ ዝጋብሽን። ይኸውልሽ ሰሚያለሽ ሉል እስቲ ይሄንን እነዚህ ነው ለቅሶች ይካል ምንድን ናቸው? ትንሽ አስደንጋጭ መረጃ ምንድን ነው? የምን ውክልና ነው? ምንድን ነው ስም? እዚህ ላይ ያለው ስም የአቤል እናት ስም ነው ያለው እኮ። ምንድን ነው ያንቺ? ምንድን ነው የፋይል ምንድን ነው እንዴ? ማን ነው ተወካዩ? የሰው የዚህ ሰው ማን ነው ተወካዩ? ማንነቱን ነው ማወቅ የምትፈልገው? ይኸውልሽ ትሰሚኛለሽ? እየሰማሽ ነው? እየነገርኩህ አይደል? እንዴ የዚህ ተወካዩ አሁን እንድታደርግልኝ እፈልጋለሁ። እሺ እጠራልሃለሁ። በቃ ተረጋጋ እኮ ትሰሚኛለሽ አይደል? አሁን እንዲመጣ እንድታደርግልኝ እፈልጋለሁ። እሺ ሚኪ፣ ይሄ ነገር ትክክል ነው? ውክልና ሰጪ እኮ የአቤል እናት እኮ ነው። ስም እኮ ያለው እኮ የአቤል እናት እኮ ነው። እስካሁን እየፈለግናቸው ያሉት ድርጅቶች ስም እስካሁን እኛም በጣም ማስደንጋጭ ነው። ከፈለክ እዚሁ ቅርብ ነው ያለው፣ ልጠራልህ እችላለሁ። ማለት ቆይ የዚህ ድርጅት ወካይ የአቤል እናት ናት ሰው